የአሜሪካና የኔታንያሁ ግንኙነት በብዙ መልኩ ሊታይ የሚችል ነው። ነገር ግን ዓለም አቀፍ ስጋቶች እስከ ዕለተ ፊታችን ቅዳሜ ድረስ ጠንካራ ሆነው የሚወሰኑበት ጊዜ ነው የሚሆነው። ለዚህ የሚሆነው ትልቁ ነገር የሚያሳየው እንግዲህ ያው በፊት ለፊታችን ቅዳሜ ፕሬዝዳንት ትራምፕ ቀደም ብለው እንደተናገሩት ከሆነ በዚህ በኔታንያሁ ጋር በነበራቸው ስብሰባ ላይ በግልጽ ባሳዩት መልኩ ሲታይ እዛ ላይም የተቀመጡበትን ሐሳቦች ሲገልጹ ከጋዜጠኞች በጠየቁት ጥያቄ ላይ በግልጽ ተናግረዋል። እዛ ቦታ ላይ የተነሳው አንዱ ጥያቄ ምንድነው ከኢራን ጋር ያላችሁን ስምምነት ምንድነው እያደረጋችሁ ያላችሁት በተባለው ጥያቄ ላይ ፕሬዝዳንት ትራምፕ በግልጽ የተናገሩት ከዚህ ቀደም እንደሚታወቀው ኢራን በቀጥታ ከአሜሪካ ጋር የኒውክሌር ጦር መሳሪያ የአቶሚክ ቦምብን በተመለከተ ከዚህ ቀደም አሜሪካ እንግዲህ እጇን ያወጣችው በትራምፕ ጊዜ ነው። መልሶ ያጣውን ድል ለማግኘት ነው አሁን ትራምፕ እየተስገበገቡ ያለው። በዚህም የተነሳ ያንን ነገር መልሼ ለማግኘት የሚሄድበት መንገድ በማስገደድ ነው ማለት ነው የትራምፕ አካሄድ። ስለዚህ ኢራን ይህንን የኒውክሌር ጦር መሳሪያ በተመለከተ ያላትን ነገር እንግዲህ ያው ስምምነት ይኖራል። ስምምነቱ በግልጽ የተቀመጠ ነው። እዛ ውስጥ ግን በአደባባይ ላይ ማይነገር ስምምነት ለማድረግ ካልተዘጋጀች የሚመጣባት ኮንሲኩዌንስ በጣም አደገኛ ነው። ያ እንግዲህ ምን ማለት ነው? ስምምነቱን ከዚህ ቀደም ኢራን አላረግም ማለትም በአሜሪካ ቀጥታ ፊት ለፊት ተገጣጥመን ይሄንን ነገር አላደርግም በሶስተኛ ወገን አማካኝነት እንደሆነ አርጋ ተናግራ እንደነበር ይታወቃል ኢራን። ነገር ግን አሁን ዛሬ ፕሬዝዳንት ትራምፕ በግልጽ የተናገሩት ምንድነው ለኔታንያሁ የነገሯቸው ኢራን ጋር በግልጽ ቀጥታ ከአሜሪካ ጋር ፊት ለፊት ስምምነት ለማድረግ ዕለተ ቅዳሜ የፊታችን ቅዳሜ ተቀጥሯል። የፊታችን ቅዳሜ ቀጠሮ ተይዟል። ስለዚህ በዛ ላይ ስምምነት እናደርጋለን ያሉት ማለት ነውና ጋዜጠኛው ደግሞ ጥያቄ ጠይቀዋል ትራምፕን ባታረጉስ ለምሳሌ በኢራንና በአሜሪካ መካከል የስምምነት ባይደርስስ የሚል ጥያቄ ያነሳለታል። እና የዛ ሰዓት ላይ ፕሬዝዳንት ትራምፕ ምንድነው የሚለው ለኢራን እጅግ የከፋ አደገኛ ዴንጀር አደጋ ነው ያሉት። እንግዲህ የሚዘገንን አደጋ ኢራን ታገኛለች በሚል ተናግረዋል። ይህን ነገር ተመልክቶ ነው እንግዲህ ኢራን በማስፈራራት አይሆንም ሰሞኑን እየተናገረች የነበር በማስፈራራት አይሆንም we never bow down አንሰግድም ለአሜሪካ የሚል ይሄ ሃይማኖታዊ የሚመስል ንግግር ከአያቶላውም እንደገናም ከፕሬዝዳንቱም ከኢራኑ ፕሬዝዳንትም በግልጽ የተነገረው ነገር ይሄ ነው። ስለዚህ እጃችንን አንሰጥም የሚከፈለን ዋጋ እንከፍላለን በሚል በጣም አደገኛ ሰርጓጅ መርከቦችን ሁሉ ሳይቀር ኢራን አዘጋጅታለች። በጣም አደገኛ የሚባሉ ከዛ ውጪ እንግዲህ ቅዳሜ ነው የሚጠበቀው። ይሄ እንግዲህ በአሜሪካና በኢራን መካከል ያለውን ስምምነት ተመልክቶ እስራኤል በተለይ ኔታንያሁ ደስተኛ አይደለም። ያው ይሄ የድርድር ኔታንያሁ የሚያምነው መደብደብ ነው። ስለዚህ አሁን ቀጥሎ የኢራን የኒውክሌር ጦር ማብላያ ሊባሉ የሚገመቱ ስፍራዎችን የመደብደብ ስራ ይጠበቃል። ይሄ ነገር ታዲያ ቀላል ይሆናል ወይ የሚል ጥያቄ ማንሳት ይቻላል። በጣም ከባድ ነው። ምክንያቱም የኢራንን የኒውክሌር የሙከራ ጣቢያዎቿን እንግዲህ ለሃይ ነው የምትጠቀመው ለማብላያነት ለኤሌክትሪክ ኃይል ነው የምትጠቀመው እያለች እሱን እንስማማ ነው ትራምፕ የሚለው። አይናችን እያየ ኢራን የኒውክሌር ጦር መሳሪያ ልትታጠቅ አንፈቅድላትም ነው የሚለው። ይሄን በተመለከተ እንግዲህ ኢራን ደግሞ በአጭር ቀናቶች ማዘጋጀት የሚችልበት በሚል ነው እያሳየች ያለችው። ስለዚህ ይሄንን በማድረግ ሂደት ውስጥ ደግሞ አሜሪካ ማንኛውም ነገር አድርጋለሁ ብላ ብትል አጸፋችን እጅግ የሚዘገንን ነው በማለት ያላትን የሚሳኤል ሲቲዎች ወይም የሚሳኤል ማከማቻ ከተሞቿን ሁሉ ስታስጎበኝ ነበር ሰሞኑ። ጦርነቱ በጣም የከፋ ነው የሚሆነው። አደገኛ ጦርነት ነው የሚሆነው። አሜሪካና ኢራን ይስማማሉ ወይ ነው? ምክንያቱም ትራምፕ ይዞ ሊመጣ የሚችለው በጣም ሃርሽ የሆነ ህጎች ነው። አጉል ትቢት የተሞላበት አካሄድ ይሄዳል። በዚህም የተነሳ ከኢራን ጋር እስከ ቅዳሜ ድረስ ስምምነቱ ካልተፈጠረ ትራምፕ የሚባለው ሰው ትንሽ ንክ ነገር ስለሆነ እነዚህን
በጣም አደገኛ የጦር ጀቶችን ለቆ የኢራን የኒውክሌር ጦር መሳሪያ ማብላያ የሚባሉ አንደርግራውንድ ላይ መሬት ውስጥ ተቀብረው ያሉ በጣም አደገኛ ስፍራዎችን በስቲልዝ ቦምብ መደብደቢያ ስቲልዝ 2 በሚባለው አደገኛ ጀት አላት አሜሪካ የጦር አውሮፕላኖች አሏት እነዛን ነው እንግዲህ አዘጋጅቶ አሁን ትራምፕ ያለው ስለዚህ በዛ እነዚህን የኒውክሌር ጦር መሳሪያ ማብላያ ስፍራዎችን በጀቶች ደብድቦ ሊመታቸው ይችላል ማለት ነው ምክንያቱም መሬት ላይ የተፈለገበት ቦታ የተቀበረበት ቦታ ቦርብሮ ገብቶ መምታት የሚችሉ ናቸው ስቴልት የሚባሉት አደገኛ የጦር መሳሪያ ተሸካሚዎች የጦር ጀቶች ስለዚህ ይህን ጉዳይ በተመለከተ ሊያረግ የሚችለው ነገር ዋጋ ሊያስከፍል ይችላል ማለት ነው ለምን ሲባል በቻይና በሩሲያና በኢራን ከመቼውም ጊዜ በላይ በትራምፕ ዙሪያ ላይ እየተሰባሰቡ በጠላትነት በእጅጉ ጠንክረው ተሰባስበዋል ለዚህም የሚሆነው እንግዲህ እንደሚታወቀው ከ20 ቀናት በፊት በሩሲያ ተደርጎ የነበረ ስብሰባ ነበር የሩሲያ የቻይናና የኢራን ከፍተኛ ፖለቲከኞች ተሰባስበው በአንድ ቦታ ይህንን ነገር ለማስተካከል በሚል ከፍተኛ የሆነ ስብሰባ አድርገው እንደነበር ይታወቃል በዛ ስብሰባቸው እንግዲህ ያው ግልጽ የሆነ በቤጂንግ ይደረገ ይመስለኛል በዛ ስብሰባ ላይ ግልጽ የሆነ አቋማቸውን አሳይተው እንደነበር ይታወቃል እነዚህ ሀገራት ያሳዩት የነበረው ማናቸውም ነገሮች ስታዩ አቋሞቻቸው ግልጽ ሆነው በወቅቱ በአሜሪካና በተለይ በኢራን መካከል ያለውን ስምምነት ለማምጣት የሚያስችል የመጀመሪያውን ዙር ስብሰባ አድርገዋል ይሄ ስብሰባ የሚያሳየው ምንድነው እንግዲህ እንዳኛለን ነው እንሸመግላለን በኢራንና በአሜሪካ መካከል የኒውክሌር ጦር መሳሪያውን ተመልክቶ ኢራን ለኃይል አቅርቦት እንድትጠቀመው ብቻ ለኒውክሌር ጦር መሳሪያ መጠቀም የማይፈቀድላትን ነገር ላይ እንድታላላው ለማድረግ ዲል እናረጋለን በሚል የሩሲያው መንግስት ግልጽ የሆነውን አቋሙን የአደባባይ አቋሙን ነው ውስጥ ለውስጥ አቋማቸው እንግዲህ ልዩ ነው እንደምታውቁት ያንን አቋም በግልጽ አሳይተዋል በወቅቱ ቻይናም 5 የሚሆን አቋም ታለች በዛ ሰዓት ላይ ስለዚህ በባለፈው የነበረው በኤፕሪል 15 ነው ይመኛል በደንብ ካረሳውት በኤፕሪል 15 ነው አርብ ዕለት የተደረገ የነበረ ስብሰባ ነው ቅዳሜ ዕለት ማን ነው ሐሙስ ተደረገ የነበረ ስብሰባ ይመስለኛል ኤፕሪል 15 ከአንድ ወር ዛሬ 20 ምናምን ቀን አካባቢ ማለት ነው በዛ ስብሰባ ላይ ለዚህኛው ደግሞ ቀጠሮ ተሰጥቶ ተለያይተው አሁን ዛሬ ማክሰኞ በሩሲያ ተገኝተው ሶስቱም የኢራን የሩሲያና የቻይና ከፍተኛ ፖለቲከኞች የውጭ ጉዳይ ሚኒስትሮቻቸው አማካኝነት ውይይት ያደርጋሉ ብዙ ነገር ይወስናሉ ከአንድ ቀን ቀደም ብሎ በትራምፕና በኔታንያሁ መካከል ነበረ ስምምነቱ ከአንድ ቀን ተከትሎ ደግሞ በቻይና በኢራንና በሩሲያ ይሄ እንግዲህ ምንድነው ያው ፍለፊት የሚታየው ፎልስ ፍላጉ ምንድነው ኢራንን የኒውክሌር ጦር መሳሪያ ማብላያ አቅሟን በተመለከተ ቁጥጥር እንዲደረግና ግጭት ውስጥ ይዞ እንዳይገባ ለማድረግ እንጥራለን በሌላኛው ጫፍ ደግሞ ይሄ ነገር ስምምነቱ ነው በትራምፕና በዚህ በኢራን መካከል ይመጣል ተብሎ አይታሰብም ስለዚህ ምንድነው ቢባል መሃል ላይ ደግሞ ጉዳዮችን የሚዘውሩ ስውር አካላት the secret society አጋንንታዊ ቡድኖች አሉ ቤተሰቦች እነዚህ አካላት ደግሞ በፍጹም ስምምነቱ እንዲፈጸም አይፈልጉም ግልጽ ነው ይሄ ምክንያቱም ከጀርባ የሚዘውሩት እነሱ ስለሆኑ አሜሪካና ኢራን እንዳይስማሙ የሚያደርጉት እነዚህ አካላት ናቸው ምክንያቱም ብዙ ነገር አለ ከጀርባው ሴክሬቱ ብዙ ስለሆነ ስለዚህ በዚህም በዛ መልኩ ስምምነት እንዳይፈጠር ይደረጋል ከዛ በኋላ ትራምፕ አጸፋ የምታርጋለው ወይም ላቦራቶሪዎችን ደበድባለው ወይም ደብድብ ያለው የሚል ሪፖርት ከቅዳሜ በኋላ ቢነግር ምንም ሳትጠራጥሩ የሶስተኛው የዓለም ጦርነት ይቀሰቀሳል አደገኛ ወደሆነ ነገር ይዞ ይገባል እነዚህ ሀገራት የተሰባሰቡት በብሪክስ ዙሪያ ነው ቻይና ሩሲያ ኢራን የብሪክስ አባላት ናቸው ብሪክስ ውስጥ ደግሞ ኢትዮጵያም አለች
እና ሌሎች ሀገራትን ተሳስበው በዚህ ጥቅም ውስጥ መግባታቸው በዚህ ግጭት ውስጥ መግባታቸው አይቀርም። አሜሪካዎቹን ከዚህ ውጡ ብለው የሚሏቸው እንደ ኢትዮጵያ ያሉ የብሪክስ አባላት እምቢኝ ካሉ የሚመጣው ግጭት የሁለት ዓለም የተፈለቀቀ ጦርነት ይሆናል። በዚህ ሰዓት ደግሞ አሜሪካንን ትራምፕ ያገለለ ከምዕራባውያን እጁ ነጥሎ ከኔቶ እጅ ነጥሎ ለብቻው ይዟት ይተሽከረከረ ያለ ሰው ነው። ስለዚህ አጸፋው ከባድ ሊሆን እንደሚችል በደንብ ይገመታል። እነዚህ ነገሮች ማየትና ማስተዋል የግድ ይላሉ ቤተሰቦቼ።